አልበርት አንስታይን በ1879 በጀርመን ኡልም በተባለች ከተማ ተወለደ። ገና በልጅነቱ ለየት ያለ ነበር። እንደ ሌሎች ልጆች ተጫዋች አልነበረም። ይልቁንም በተፈጥሮ ሚስጥሮች ላይ ማሰላሰል ያዘወትር ነበር። አባቱ የሰጠው ኮምፓስ አቅጣጫን እንዴት እንደሚያሳይ ማየቱ ለማይታዩ የተፈጥሮ ኃይሎች ያለውን ፍላጎት ቀሰቀሰበት። ነገር ግን በትምህርት ቤቱ የነበረው ጥብቅ ዲስፕሊንና የግዴታ ትምህርት አይመቸውም ነበር። ይህ ሳይንቲስት በሳይንስ ዓለም ሊቅ ቢሆንም በዕለት ተዕለት ሕይወቱ በጣም ዝንጉ ነበር። ስልኩን፣ ቁልፉንና ስሞችን የመርሳት ልማድ ነበረው። አንድ ቀን በባቡር ሲጓዝ ትኬቱን ስለጣለ ተጨንቆ ነበርና ተቆጣጣሪው አውቀሃለው ትኬት እንደገዛህ አምነሃለው ቢለውም አንስታይን ግን ችግሩ እኮ ትኬቱ ካልተገኘ ወደ የት እንደሚሄድ አላቀውም ብሎ መለሰ ይባላል። በተጨማሪም ካልሲ ማድረግ አይወድም ነበር። ትምህርቱን ካጠናቀቀ በኋላም ይህ ሳይንቲስት በሥራ አጥነት ለረጅም ጊዜ ከተሰቃየ በኋላ በስዊዘርላንድ የፓተንት ቢሮ ውስጥ ተቀጠረ። የሚገርመው ግን ዓለምን የቀየሩት 4 ታላላቅ የሳይንስ ጥናቶቹን ያሳተመው በዚህ ተራ ቢሮ ውስጥ እየሠራ በነበረበት ወቅት ነው። በዚያው ዓመት ነበር ዝነኛውን E=mc² የተባለውን ቀመር ለዓለም ያበረከተው። ይህ ቀመር ቁስ ወይንም ማተር ወደ ኃይል ወይንም ኢነርጂ እንዴት እንደሚቀየር የሚያሳይና የኒውክለር ሳይንስ መሠረት የሆነ ግኝት ነው። የአንስታይን አንጻራዊነት ወይም ሪላቲቪቲ ቲዎሪ ጊዜና ቦታ እንደምናስበው ቋሚ እንዳልሆኑ አረጋገጠ። በ1919 የፀሐይ ግርዶሽ ወቅት የሱ ቲዎሪ ትክክለኛነት በተግባር ሲረጋገጥ አንስታይን በአንድ ሌሊት የዓለም ኮከብ ሆነ። ጋዜጠኞች ይከተሉት ነበር። ሕዝቡም እንደ ፖፕ ኮከብ እያደንቀው ጀመር። አንስታይን ሳይንቲስት ብቻ አልነበረም። የሰላም አቀንቃኝና ዘረኝነትን አጥብቆ የሚቃወም ሰው ነበር። ናዚዎች ጀርመንን ሲቆጣጠሩ አይሁዳዊ በመሆኑ ወደ አሜሪካ ተሰደደ። ቀሪ ሕይወቱንም በፕሪንስተን ዩኒቨርሲቲ ዕውቀቱን ለዓለም ሲያካፍል ቆየ። በ1952 ዓ.ም የእስራኤል የመጀመሪያው ፕሬዝዳንት ሲያርፉ መንግሥት ለአንስታይን የእስራኤል ፕሬዝዳንት ሁን የሚል ግብዣ ቀረበለት። አንስታይን ግን በሰው ልጆች ጉዳይ ላይ ተገቢውን ውሳኔ ለመስጠት የሚያስችል ተፈጥሯዊ ችሎታና ልምድ የለኝም በማለት በትሕትና ጥያቄውን ውድቅ አደረገ። ሳይንቲስት ብቻ ሳይሆን ሥልጣን የማይመቸው ትሑት መሪም ነበር። ሌላኛው አስገራሚው ታሪክ አንስታይን ከመጀመሪያ ሚስቱ ሚሌቫ ማርች ጋር ሲፋታ ወደፊት የኖቤል ሽልማት እንደማገኝ እርግጠኛ ነኝ፣ ሽልማቱን ካገኘው ገንዘቡን ሙሉ ለሙሉ ላንቺ ሰጣለሁ ብሎ ቃል ገባላት። ከጥቂት ዓመታት በኋላ በ1921 የኖቤል ሽልማት ሲያገኝ የገንዘብ ሽልማቱን ያም ማለት $32,000 ቃሉን ጠብቆ ለሚሌቫ ሰጥቷታል። ይህ የሚያሳየው በራሱ ላይ የነበረውን ከፍተኛ በራስ መተማመን ነው። በ1955 ሕይወቱ ሲያልፍ አስክሬኑ እንዲቃጠልና አመዱ በምስጢር እንዲበተን ታዞ ነበር። ነገር ግን አስክሬኑን የመረመረው ዶክተር ቶማስ ሃርቬይ የአንስታይንን አንጎል ያለ ቤተሰብ ፍቃድ ሰርቆ ለ20 ዓመታት በጃር ውስጥ ደብቆት ቆይቷል። ዶክተሩ ይህ ልዩ አእምሮ ለምን የተለየ ሆነ የሚለውን ለማጥናት ፈልጎ ነበር። በኋላ ላይ በተደረገ ጥናት የአንስታይን አንጎል ከሌላው ሰው በ15% ሰፋ ያለ ለሂሳብና ለቦታ ግንዛቤ የሚረዳ ክፍል እንዳለው ተደርሶበታል። ውድ የዚህ ቻናል ቤተሰቦች በ1955 ዓ.ም ከዚህ ዓለም በሞት ሲለይ አልበርት አንስታይን በጠረጴዛው ላይ ያልጨረሰው የፊዚክስ ቀመሮችና ማስታወሻዎች ቀርተውት ነበር። እርሱ ግን የሄደው ዓለምን እንደነበረች ትቶ አይደለም። ዛሬ በሰማይ ላይ የምናያቸው ከዋክብት፣ በእጃችን የምንይዛቸው ዘመናዊ ስልኮችና የጠፈር ምርምሮች ሁሉ የእርሱ አሻራዎች አርፈውባቸዋል። ነገር ግን የአንስታይን ትልቁ ስጦታ የፊዚክስ ቀመሮች ብቻ አይደሉም። ይልቁንም ጥያቄ ከመጠየቅ አታቋርጡ የሚለው ምክሩ እንጂ። እንደ አንስታይን ሁሉ እኛም ዙሪያችንን በትዕግሥትና በጉጉት መመልከት ከቻለን የማይፈቱ የሚመስሉ የሕይወት ምስጢራትን ሁሉ መፍታት እንችላለን። የአንስታይንን አንጎል የሰረቀው ዶክተር ሊያውቀው ያልቻለው አንድ እውነት ነበር። የአንስታይን ታላቅነት ያለው በሴልና በቲሹዎች ውስጥ ሳይሆን የማይቻል የለም ብሎ በሚያስብ ነፃ መንፈስ ውስጥ መሆኑን ነው። አልበርት አንስታይን ሲያርፍ ሳይንቲስቶች የአእምሮውን ምስጢር ለማወቅ ሲሉ አንጎሉን ለጥናት ወስደውት ነበር። ነገር ግን የሱ ታላቅነት በአንጎሉ መጠን ሳይሆን
ምናብ ከእውቀት ይበልጣል ብሎ በሚያምነው አስተሳሰቡ ላይ ነበር። ዛሬም ድረስ የምንጠቀማቸው እንደ ጂፒኤስ ያሉ ቴክኖሎጂዎች የእሱ ውጤቶች ናቸው። የአንስታይን ታሪክ የሚያስተምረን አንድ ትልቅ ነገር አለ። በራስህ ልዩ መንገድ ማሰብ እስከ ቻልክ ድረስ ዓለም አትችልም ቢልህም ታሪክ መስራት ግን ትችላለህ። ከዛሬው የአልበርት አንስታይን ታሪክ ውስጥ እናንተን ይበልጥ የገረማችሁ የትኛው ክፍል ነው? በፓተንት ቢሮ ውስጥ እየሠራ ዓለምን የቀየረበት ጥንካሬው፣ ወይስ ፕሬዝዳንት ሁን ሲባል አልችልም ብሎ የመለሰበት ትሕትናው? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ይህ ቪዲዮ ከወደዳችሁት ላይክ ማድረጋችሁን አትርሱ። እንዲህ ያሉ ዓለምን የቀየሩ ታላላቅ ሰዎችና ታሪካዊ ክስተቶችን በዝርዝር የምንዳስስበት ይህ የዩቲዩብ ቻናላችን ነው። ቤተሰብ ይሁኑን። በሚቀጥለው እስክንገናኝ ድረስ ሰላም ሁኑ።